እንግዲህ ከዚህ የሚቀጥለው ደግሞ አንድ ፕሮግራማችን ወጣ ብሎ እንግዲህ ከአዲስ አበባ ወደ ሌሎች የተለያዩ ቦታዎቻችን ላይ ዞር ዞር እያሉ የተለያዩ ጨዋታዎችን ከጸጌ ጋር የሚጫወቱ ፕሮግራም ነው። ስለሱ ፕሮግራም ከማውራታችን በፊት ግን ህዳሴው ግድብ 10 ዓመት ሆኖታል መገንባት ከጀመረና ኦልሞስት ወደ መጠናቀቁ እየሄደ ነው። አይገርምም? 10 ዓመት መቆየቱ። በዛ ላይ ደግሞ ይሄ ግድብ ከዓለም 7ኛ ከአፍሪካ ደግሞ አንደኛው ትልቁ ግድብ ነውና 10 ዓመት አልፎታል። 12 ዓመት አካባቢ ሆኖታልና በጣም ማለት ኢትዮጵያዊነትን አንዱ ከሚገለጽበት በተለይ ህዝቡ ደግሞ የኔ በሚል ከለተለት ካለችው ነገር ላይ እየቆጠበ በስልክም ይቆጠብ ቦንዱንም በመግዛት እንግዲህ መጨረሻውን ለና እንግዲህ ጥቂት ፐርሰንት ብቻ የቀረው ግድብ ነውና አንዱ ኩራታችንም ነው። ተስፋችንም ነው። በተለይ ለስራ መውጣት ስንል በመናያቸው የገጠሪቱ ክፍሎች አሁንም በጭስ እንደታፈንን ነው እንድታስታውስ የሚያደርግህ ነውና አብዛኞቹ የሀገራችን ገጠሪቱ ክፍሎች መብራት የላቸውም። ስለዚህ ብዙን ስራቸውን የሚያደርጉት በጨለማና በጭስ ነው ማለት ነው። እንጀራ የሚጋገረው በጭስ ነው። ምናልባት የነገውን ጨዋታ በጭስ እናርገው እንዴ? ትንሽ ከበድ ለማድረግ እና ትንሽ ያንን ነገር በዚህ በህዳሴው ግድብ ምክንያት ያ ነገር በከፊሉም ቢሆን ይቀረፋል የሚል ተስፋ አለንና እሱንም ተስፋችን ስንቃችንም ነው ደግሞ ከዛም ባለፈ ደግሞ እንደ ሀገር የኤሌክትሪክ ኃይል ማመንጫውን እንግዲህ ወደ ተለያዩ ጎረቤት ሀገሮችም እየተሸጠ ከገቢም የምናገኝበት ነውና ወደፊት ለኢትዮጵያ ለህዝቦቿም እንደ ሀገርም ትልቅ ተስፋ የሚሆን ግድብ ነው። ስለ ግድቡ ይሄን ያህል ካለን ወደ ፕሮግራማችን ብናልፍስ? ደስ ይለናል። ጸጋይ እንግዲህ ጸግሽ በሄደበት የጉዞ ማስታወሻ አብሮት ከተጓዙት ጥቂት ሰዎች ጋር ቆይታ አድርጓል። እሱን ነው የምናደርገው አይደል? የጉዞ ማስታወሻን በለው ከዚህ የሱዳንና የኢትዮጵያ ጠረፍ ድንበር ላይ እዛ ድረስ ነው ጉዞ ያደረጉት ቅስቀሳ ለማድረግ ስለ አባይ ግድብና በጉዟቸው የነበረው ነገር ምን ይመስላል፣ ገጠመኞቻቸውን ብዙ ነገሮች ያጋሩናል። እኛ በጉጉት ነው ለማየት የምንቸኩለው። መልካም። ይሄን እንግዲህ የጸጋውን አሰፋን ፕሮግራም አብረን እንድንመለከት እንጋብዛችኋለን። በያላችሁበት ድጋሚ አሪፍ የዋዜማ ፕሮግራም ይሁንላችሁ። ሰላም ጤና ይስጥልኝ የተከበራችሁ ውድ ተመልካቾቻችን እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። ዛሬ ዋዜማ ቢሆንም እንኳን አደረሳችሁ ብለናል። እዚህ አጠገብ የምታያቸው የታላቁ ህዳሴ ግድብ ልኡካን ቡድን አባላት ናቸው። ይህ ቡድን በርካታ ሺህ ኪሎ ሜትሮችና በርካታ ከተሞችን በጉዞ አዳርሷል። በሁለተኛው ዙር ቱር ሲያደርግ ብቸኛ የሚዲያ አጋር የነበረው ኤንቢሲ ኢትዮጵያ ቴሌቪዥን ነበር። እኔም ይህን እድል አግኝቼ አብሬያቸው ለመጓዝ ችያለሁ። በሁለተኛው ዙር ጉዟችን ከአዲስ አበባ ተነስተን እስከ ጅማ መቱ ጋምቤላን አልፈንም በላሬ እስከ ደቡብ ሱዳን ድንበር ድረስ ደርሰናል። ከዛም ተመልሰን በቦንጋ መቱ እንዲሁም ወደ ቡታጀራው በኩል ደግሞ አልፈን እስከ ሆሳና ወላይታ ሶዶ አርባ ምንጭ ኮንሶ ጂንካ ድረስ ተጉዘን በሐዋሳ አድርገን ከጥቂት ቀናት በፊት ነው ወደ አዲስ አበባ የተመለስነው። አብዛኛው የቡድኑ አባል ድካሙ እንዳለቀቃችሁ ይገባኛል። ግን ዛሬ በዋዜማው እዚህ አዲስ አበባ የሚገኘው ኤንቢሲ ስቱዲዮ ተገኝተን ጥቂት የጉዞ ማስታወሻችንን እየገለጥን እንድንጨዋወት ነው እዚህ ስቱዲዮ ያገኘዋችሁ። በዚህ መልኩ ስላገኘዋችሁ እንኳን ደህና መጣችሁ። ሁላችሁም አመሰግናለሁ በጣም። ጉዞ የተዘጋጀው እንግዲህ በታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤትና እንዲሁም ከኢትዮጵያ ባህል ቅርስ አድን ድርጅት ጋር በጋራ በመሆን ነበር የተዘጋጀው። በርካታ የሆኑ ከተሞችን መዳረሻ አድርገናል በጉዟችንና የጉዟችን ዓላማ ምን ነበር የሚለውን ቅድሚያ እናደርጋለን። ከዛ በፊት ግን እዚህ ያሉት እንግዶች በጥቂት ራሳቸውን እንዲያስተዋውቁ እድል እሰጣለሁ። አቶ አማካተል ጀምር። አማባላለሁ የህዳሴ ጉዞ 2 አስተባባሪና የኢትዮጵያ ታሪክ ባህል ቅርስ አድን በጎ አድራጎት ድርጅት ዋና ስራ አስፈጻሚ ነኝ። አመሰግናለሁ። ተስፋዬ አብዲስ አባላለሁ የህዳሴ ጉዞ ቁጥር 2 የልኡካን ቡድን አባልና የኢትዮጵያ ታሪክ ባህልና ቅርስ አድን በጎ አድራጎት ድርጅት ፋይናንስ። ሳሙኤል ገብረ ባላለሁ የታላቁ ህዳሴ ግድብ ቱር 2 ላይ የቪዲዮግራፈርነት ባለሙያ ነኝ። እሺ
ስሜ መኮንን መንገሻ እባላለሁ። የተወከልኩት ከታላቁ ህዳሴ ፕሮጀክት ማስተባበሪያ ጽህፈት ቤት ነው። በረከት ታደሰ እባላለሁ። ከኢትዮጵያ ኤሌክትሪክ ኃይል ነው በኢንቱር አብሬ የተጓዝኩት በአሽከርካሪነት። ሁላችሁንም እዚህ ስለተገኛችሁ ከልብ ነው ማመሰግነው። ባለን ሰዓት እንግዲህ በጉዞ ሂደታችን የገጠሙንን ነገሮች እያነሳን ጥቂት እንጨዋወታለን ብዬ አስባለሁ። ከአቶ አማሃ ልጀምርና ይሄ ሁለተኛው ዙር ነው አብሬያችሁ ሄድኩት። ከዚህ ቀደም እናንተ የመጀመሪያውን ዙር ቱር አድርጋችኋልና የጉዞው ዓላማ ምን ነበረ ከሚለው ጀምር። የመጀመሪያው ህዳሴ ጉዞ ቁጥር 1 በመላው አገሪቱ ነው ይዞር ነው በ32 ዋና ዋና ከተሞችና በ200 ወረዳዎች ነው። ዓላማው ታች ያለው ማህበረሰብ ስለ ታላቁ ህዳሴ ግድብ ግንዛቤ መፍጠር በተለያየ ምሳሌ በብሮሸር፣ በኪነ ጥበብ፣ በሚዲያ ከቨር ሽፋን በማድረግ ፒን በመሸጥ ቦንድ በመሸጥ ዓላማው እሱ ነው። ተደራሽ ለማድረግ ያስብነው እስከ 50 ሚሊዮን ህዝብ ነው። በሚዲያ በግንባር ወርደን እሱን መሰረት አድርገን ያኛው የመጀመሪያው ህዳሴ ቁጥር 1 አፈጻጸም በእኛ ተገምግሞ ጥሩ ስለነበረ ለምን ህዳሴ ቁጥር 2 ብለን አንጀምርም ብለን ህዳሴ ቁጥር 2ን አዘጋጅተናል። ይህን መነሻ ያደረግነው በአዲስ አበባ መስተዳደር ከንቲባ ጽህፈት ቤት ነው የመጀመሪያው ቱሩ ፕሮግራም የተከፈተው። ከዛ በ8 ክፍለ ከተሞች በ3 ሚኒስቴር መስሪያ ቤቶች ከዛ ቀጥታ ወደ ሰሜኑ ነው የወጣ ነው። ተመሳሳይ ዓላማ ነው አሁንም ያለው። ከህዳሴ ቁጥር 1 ወደ ህዳሴ ቁጥር 2 የመጣው ተመሳሳይ ዓላማ ነው። አጠናክሮ መቀጠል ስለ ታላቁ ህዳሴ ግድብ አሁን ግብጾች ጋር ብንሄድ ከህፃን እስከ ትልቁ ያውቃል። እኛ ጋር ያንን መፍጠር ነው የፈለግነው። ከህፃን ልጅ እስከ ትልቁ ጥሩ ስዕል መሳል አለብን ስለ ታላቁ ህዳሴ ግድብ። ዓላማው ይሄንን ይመስላል። እሺ ዓላማው ይሄ ከነበረ እንግዲህ የጉዞ ሂደታችን ምን ይመስል ነበር የሚለውን ደግሞ እንጀምር። መነሻችንን ያደረግነው ከአዲስ አበባ ነው። ጅማ ገብተን አደርን የመጀመሪያው ቀን። ከዛ በኋላ በሻሻን አጋሮን ሰራን የነበረውን ቆይታ ጋሽሞኬ፣ በነገራችን ላይ ጋሽሞኬ ምናልባት በእድሜው ከጉዞአችን ውስጥ ተለቅ ያሉት አለ፣ ሳሚ ደግሞ አነስ ያለው ይመስለኛል ስንጨዋወት ስለ እድሜ ስንጠያየቅ። ጋሽሞኬ ግን ይሄንን በጣም ፈታኝ የሆነ ጉዞ ልጆቻቸውን ጥለው ቤታቸውን ዘግተው ዓላማውን ደግፈው አብረውን ስለተጓዙ በጣም ማመስገን ያስፈልጋል። እና እንዴት ነበረ በሻሻውን እንዲሁም ደግሞ ያጋሮን አድርገው የነበረውን ሁኔታ? እንደውም ስለ አንድ ህጻን ልጅ ኡካ ላይ ስላገኘ ነው ፕሮግራማችንን ጨርሰን ስንሰናባበት በእንባ ጭምር ነበረ ጋሽሙጌ የገለጹትና ስለሱ ያወሩን እስቲ ትንሽ። እሺ አመሰግናለሁ። እንደተገለጸው ጉዟችንን የጀመርነው መጋቢት 10 ቀን ነው። መጋቢት 10 ቀን ወደ ጅማ ተጓዝን። ወደ ጅማ እንደተጓዝን የመጀመሪያው ስራችን የነበረው ቀደም ሲል ባስተላለፍናቸው መልእክቶች መሰረት የጅማውን ከንቲባ በማግኘት እንዲሁም የጅማን ዞን ምክትል ዋና አስተዳዳሪን በማግኘት ስለ ፕሮግራሞቻችን አፈጻጸም አካሄድና አፈጻጸም ውይይት በማድረግ ወደ ስራችን ገብተናል። ይህን ውይይት ስናደርግ የስራ ቅድሚያ የሰጠነው ከገጠር ወደ ከተማ ወይም ከከተማ ውጪ ወደ ከተማ መምጣት ስለሆነ የመጀመሪያው ጉዟችንን ያደረግነው ወደ አጋሮና ወደ በሻሻ ነው። በዚህ አጋጣሚ አጋሮ ላይ በአደባባይ ላይ ብዙ የህብረተሰቡ አካላት ከወጣቱ እስከ አዛውንቱ፣ እናቶች፣ ልጆች ሁሉም በተገኘበት በመሀል ከተማ ላይ ከፍተኛ የሆነ ድምቀት ያለው የአደባባይ ሁነት አዘጋጅተናል። በዛ የሁነት አዘገጃጀት ላይ የወረዳው የአጋሮ ወረዳ የኮሙኒኬሽን ክፍል ኃላፊዎችም ተሳትፎበታል። እዛ ላይ ህብረተሰቡን ተደራሽ በማድረግ ቅስቀሳ አድርገናል። ከዚያም ወደ በሻሻ በመሄድ በተለይ በሻሻ ልዩ የሚያደርገው ነገር በቡድኑ አእምሮ ውስጥ ስራ ውስጥ የጠቅላይ ሚኒስትራችን የትውልድ ቦታ በመሆኑ ይህንን ቦታ በመድረሳችንና በመድረሳችንም ውስጥ ቤተሰቦቻቸው ያሉበትን አካባቢ ጭምር ለመጎብኘት እድል ስለፈጠረልን የዛ አካባቢ ስራ ደስታ የተቀላቀለበት ነበር። ትዝታም ያለው ነው። ከቡድኑ ጠፍተው ጋሽሞኬ የጠቅላይ ሚኒስትሩን መኖሪያ ቤት ካላየው ብለው ነበር። አገኙት እንዴ? በጣም በሚገርም ሁኔታ ነው ያየሁት። እሺ እዛ ማዶ መስጊዱ ጋር ነው ብለው ሲሉኝ ራመድ ብዬ እዛም ሄጃለሁ። ወረድ ብሎ ደግሞ እንደገና ገበያ መሀል ከገበያው ዝቅ ብሎ የታላቅ ወንድማቸው የቤተሰቦቻቸው ቤቶች ናቸው ሲባል አየሁኝ።
በአይን ብቻ አይደለም ቀረጽኩኝ። ምክንያቱም ምንም ይሁን ምን ሰዎች ነን። ነገር ግን ያው እንቺም የታዋቂና የመሪን ትውልድማ አካባቢ ማየት ማስታወሻም ጭምር በመሆኑ ይህንን በግል ወስጃለሁኝ። ከዛ ባሻገር እለቱ የገበያ ቀን ስለነበረ በዛ የገበያ ቦታ ላይ በጣም የማህበረሰቡ ገበያዎች በጣም ብዙ ነበሩ። ለነዚህ የህብረተሰቡ አካላት ነጋዴዎች፣ ተማሪዎች፣ ወጣቶች ላሉት ሁሉ ከፍ ባለ ድምቀት ባለው ናቴ ሁነት አካሂደናል። በማግስቱ የኢሉባቦር የኢሉ አባቡራ ዞን ፕሮግራም ነበረና በእለቱ እዛ ቦታ በመሄድ ከዚያም ወደ አደባባይ ወጥተን አደባባይም ላይ እንዲሁ በተመሳሳይ መልኩ በጣም ብዛት ያለው ማህበረሰባችን በተገኘበት የንቅናቄ ስራ ሰርተናል። ከሄድንባቸው ወደ ኢሉባቡር ምናልባት በሁላችሁም አይምሮ ውስጥ ማይጠፋው የውካ ይመስለኛል እና እዛ ያለውን እስቲ እርሱ ያንሱልና ወደ ሌላው እንሄዳለን። መልካም። እዛ ኡካ አራተኛው የስራ ቦታችን ነበር። እዛ ኡካ ላይ ፕሮሞተራችን አቶ ቻቻ ይባላል። ፕሮሞተራችን ዛሬ ተመልካቾቻችን እንዳጋጣሚ በስራ ምክንያት ነው አብሮን ያልተገኘው እንጂ በሄድንባቸው ከተሞች ሁሉ የፊት አውራሪውን ድርሻ እንግዲህ ወስዶ መድረኩን ሲመራልን የነበረው እርሱ ነው። ይቀጥል። እና ቻቻ የሚባለው ፕሮሞተራችን እዛ ቦታ ላይ ክብ ሰርተን ማህበረሰቡን እንቀሰቅስ በነበረበት ጊዜ ከዛ ማህበረሰብ መካከል አንድ ልጅ ያገኛል። ትንሽ ልጅ ያገኝና ወደ መሀል ያወጣል። ወደ መሀል ያመጣውና እዛ ጋር የነበረውን ሙዚቃ እንዲሳተፍ ያደርጋል፣ ያወዛውዛል፣ ያነቃንቀዋል እና ህብረተሰቡም ከቦ ያንን አድምቆ ሲጫወት እያለ እናቱ ምትሆን መጀመሪያ ግን ያላወቅናት እናቱ ምትሆን ቀጥሎም ደግሞ አንድ አባት እንዲሁ አባት መሆኑን ያላወቅነው ሰው ሶስት ሰዎች እዛ መሀል መድረክ ላይ ተገኙ። በዛን ሰዓት ሁላችንም ልባላልንም ነበር። እኔ በግሌ ልባላልኩም ነበር። ነገር ግን እነዚህ ሶስቱም ሰዎች አንድ ቤተሰቦች ናቸው። አባት፣ እናት፣ ልጅ በዚህ አይነት ጉዳት ላይ ሲገኙ በእውነት ላየ ሰው በጣም በጣም ልብ ይሰብራል፣ ያሳዝናል። እና ያ እየሆነ ባለበት ሰዓት ህብረተሰቡ ደግሞ ይህን እውቅና ስለነበረው ለዛ ህፃን ልጅ ከህብረተሰቡ መካከል ግማሹ ወደ ሱቅ እየሮጠ ሸሚዝ ሲገዛለት፣ ቁምጣ ሲገዛለት፣ ጫማ ሲገዛለት ላየ ሰው በጣም ልብ ይሰብራል። ስለሆነም እኔ በዛ ጊዜ ውስጤ በጣም ነው የተሰበረው። እንደውም ሁላችንም የገባን በጊዜው መረዳዳት ከቻልን በቀላሉ ችግሮቻችንን መፍታት እንደምንችል ነው። እንደ አጋጣሚ መድረክ መሪው አንድ አባት ሲጠራም የልጁ አባት ሆኖ የሆኑ እናት ደግሞም ሲጠራ ህፃኑ ደግሞ በጣም ይጨፍር ይጫወት ነበር። ምስሉንም እየተመለከታችሁ እንዳላችሁ ተመልካቾች እዛ ጋር የነበረውን ነገር ሲያደርግ እንደ አጋጣሚ ቤተሰቡ ሆኖ የነበሩበት ሁኔታ በጣም ያሳዝን ነበረ። እዛ ጋር ያለው ማህበረሰብ ደግሞ አዋጥቶ እንዲረዳ ተደረገ። ሞኬም በጣም ስሜታቸው የተነካው ለዚህ ይመስለኛል። እስቲ ወደ ጋምቤላ ደግሞ እንሂድ። ጋምቤላ ስንገባ የነበረው አቀባበል በጣም የሚገርም ነበረ። ሁላችሁም እንደምታስታውሱት ከደቡብ ሱዳን ድንበር ድረስ ነው ሄድነውና የነበረውን ሁኔታ አካባቢውም ላይ ድሮ ስለነበር ተስፍሽ ጥቂት እዛ ላይ ንገረን። አመሰግናለሁ። በመጀመሪያ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል እንኳን አደረሳችሁ እንኳን አደረሰን ማለት ፈልጋለሁ። እንደምታየው ነው ጋሽ ሞኬም ትንሽ ተች ያደርጋል። የምናገኛቸው ቦታዎች በጣም የሚገራረሙ ናቸውና ይህንን ጨርሰን ከሄድን በኋላ ግን ጋምቤላ የሚገርም ፕሮግራም ነበር ያዘጋጁልን። ከመገበያው ከአቀባበሉ ጀምሮ ወረቆላን ካለፈን በኋላ ቦንጋ የምትባል ትንሽ ከተማ አለች ጋምቤላ ክልል ውስጥ የምትገኝ። ከዛ ነበር አቀባበሉ የተደረገው። ከወደ 40 ኪሎ ሜትር አካባቢ መጥተው ነው የተቀበሉን። የጋምቤላ የባህል ኪነት ቡድን አባላቶች
ጭፈራቸው የሚገርም ነበር፣ አቀባበላቸው የሚገርም ነበር። ለታላቁ ህዳሴ ግድብ ያላቸውን ድጋፍና አለኝታቸውን አስረግጠውልናል። ከዛ በዘለለ ወደ መሀል ከተማ ስንሄድም ከመሀል ከተማም ላይ ደግሞ እጅግ በጣም የደመቀ ያማረ ድንኳን ደኩነው ነበር የጠበቁን። የሚያምር ፕሮግራም ነበር። ከዛ በመቀጠል ጉዞ የተደረገው በመርሃ ግብሩ መሰረት ወደ ላሬ የሚባል ወጣ ያለች ከተማ ነበረች እና እንደሚታወቀው ላሬ የደቡብ ሱዳን አዋሳኝ እንትነች ፓጋግ የምትባል ከተማ ታስታውሱ ከሆነ አንዳንድ ጊዜ ኢትዮጵያዊነት አንድ ግራ ነው የሚያጋባን። በአንድ ክር ተወሰነ በአንድ ክር የሁለት ሀገራት ሰዎች ሆነ በጣም የሚገርም ነው። የነበረችው አንድ ገመድ ብቻ ነበር። ወርደን እንደውም ተፈነስተናል። በጣም የሚገርም ነው። እንደውም አንድ እግራችንን እዛ አስገብተን አንድ እግራችን አድርገን እኔ እንትን ውስጥ ነኝ እንትን ደቡብ ሱዳን መጣሁ ምን የደወለም አለ ከማላችን ማን እንደሆነ ላስታ ደቡብ ሱዳን ነኝ ብሎ የሚገራርሙ ሁነቶች ነበሩ ያሳለፍነው። የታላቁ ህዳሴ ግድብ የልኡካን ቡድን በርካታ ሺህ ኪሎ ሜትሮችን አቋርጦ ደቡብ ሱዳን ቦርደር ላይ ተገኝቷል። ይሄን እንድናደርግ ደግሞ የጋምቤላ ክልል በጣም ትብብር አድርጎልናል። ጉዟችን ይቀጥላል። እዚህ ጋር አናቆምም። እዚህ ስለተገኘን ግን ሁሉም መላው ቡድኑ ደስ እንዳለው ተስፋ አድርጋለሁና ሞቅ አድርጎልን እስቲ ጉዟችን ይቀጥላል። ላሬ የነበረንን ፓጋግ የነበረንን ቆይታ ጨርሰን ወደ ኢታንግን የተመለስን። ኢታንግ ላይ ታስታውሱ ከሆነ ከፕሮግራማችን በፊት የምሳ ፕሮግራም ነበረን። እጅግ በጣም እስካሁን ድረስ ከሄድኩባቸው ጉዞዎች ውስጥ የማረከኝ ምናልባትም እዚህ ከተማ አካባቢ ከለመድ ነው የምግብ ለየት ያለ ያበላል ስነ ባህል ነበር የነበረውና እነሳሚ እኔ ታምም ያለው ያን ምግብ በልቼ በነገራችን ላይ ምን ነበር የምግቡ ስም ዘንግቻለሁ። አንድ የሚገርምህ በባህላዊ ያመጋገብ አላቸው። አንደኛው ባህላቸው ምግብ ምንድነው? ገንፎ ኮመን ምግባቸው ነው። ከዛ ውጪ አሳ አለ። ከአሳ ውጪ አሙላ የሚባል አለ። አሙላ በዛው ወይ በጣም ጥናት የሚፈልግ ራሱን የቻለ በጣም በተለይ ከጨጓራ ጋር ተያያዘ ስላዳነኝ ነው ስለማቀውም ነው። እና እዛ ሰዓት ላይ ደግሞ የተሸወዳችሁ አላችሁና ምን ነበር እሱ ሾርባ ይጠጣሉ። ያኛው አጫው ነው የሚሰራው። ግን ከምንድን ነው ታውቃለህ? ውሃ ላይ እኛ እንቦጭ ብለን የምንተው የለም ከሱ የሚሰራ ነውና ሌላ አትክልት ይገባበታል። ከሱ ተደርጎ ፀሐይ ላይ ተኑ ምናምን የሚደረግ ነው። እንግዲህ ከዛ ጨርሰን ስንወጣ በጣም በብዙዎቻችን ውስጥ የማይጠፋ ምናልባት እኔ በፊልም በቴሌቪዥን የማየውን ጀርኒ ነበር ያየሁት። ከጋምቤላ ወደ ዲማ የነበረው ጉዞ በጣም ገራም ነው። ምናልባት ለብዙዎቻችን ትውስታ በጣም ምናልባት ይጨምርበት ነው የሚሻለው። ለሳሚ እንደውም ምን ላነሳ ነበር መሰላችሁ? ጉዟችንን ስናደርግ እንግዲህ ከተለያየ እንዳጋጣሚ ሆኖ ከተለያየ አካባቢ ነው ተወጣተን ይሄን ጉዞ ስናደርግ የነበረውና ሳሚም ደግሞ ከሰሜን የመጣው ወንድማችን ነው። ወደ በሰሜኒቱ ክፍል ተቀስቅሶ በነበረው ጦርነት ያሳለፈው ነገር ነበረ። ብዙ ጊዜ ጉዞ ስናደርግ እየተነጋገርን እያወራን ያለፍንበትን ነገር ነበር የምንሄደውና ከዛ ከመጣ በኋላ ሳሚ ግን ዞሮ ባየው ነገር የተሰማውን ሲነግረኝ ነበር። ትክክለኛ የኢትዮጵያ መልክ ምን አይነት ነው የሚለውንና ሳሚ እዚህ ላይ በለኝ እስቲ። አዎ የሚገርም ነገር አይቻለሁ። የሚገርም ያን ያህል ዲፕሊ አላቆም እኔ ብዙ ከእንደዚህ ከወደ ገጠር አካባቢ ማህበረሰቦቹ ጋር ግንኙነት የማድረግ እድል አልነበረኝም። ግን በሄድንባቸው ቦታዎች በሙሉ ፍቅር ነው ያየሁት። በቃ ፍቅር ለሰው ልጅ በጣም አስፈላጊ። እንደውም መንገድ ላይ ራሱ በብር ሙዝ ታስተዋውሱ ከሆነ በብር ሙሉ እንትን ሙዝ በጣም በቃ የሚገርም በቃ ፍቅር አረ በቃ ያዙት ምናምን ነገር ብለውን እስከማለት ቢቆጠርኩ ከዛ ከሰጠናቸው ብር በላይ መሆን የሚችል ግን በቃ ፍቅሩ ነው የሚበልጠው ብለው ያን ያህል እንትን እኔ በጣም ነው ፊዳ ያረኩት። በጣም ስናወራም ነበር መኪና ውስጥና የሚገርም ነገር አይቻለሁ። የነበረው ነገር አንተዋወቅም። እዛ ገጠር ላይ ማንም አያቀንም። ህብረተሰቡ ግን ፊሊንጉን የሚገልጽበት የነበረው መንገድ ከየት ነው ማነስ አይለህ ደስ የሚል ግንኙነት ነበረን። በቃ ሙዚቃ ብቻ ክፈት ሁሉም ይጨፍራል። በቃ እና ደስተኛ ሆኖ እዛ ጋር ስታየው እኔ ምንድነው ማስበው እዛ ጋር ሳይሆን ቤት ላይ ይሄ ሰው ያንዳንዱ ሰው የሆነ ፕሮብለም ይኖረዋል። ያ አይደለም በቃ የሆነ ሰዓት ላይ ኢሞሽናል የምትሆንበት ነገር አለና ያን ነገር አይቻለሁ። ያን ነገር በማየቴ ፕላስ ይሄ እንደዚህ አሁን የርንባችሁ የዲማው መንገድ
ምናልባት ቪዲዮ ላይ እንደምታዩት በጣም እንትን ይሁን አድቬንቸር የነበረ ነገር ነው። ጸሎትም ሲደረግ የነበረ ዝናብ እንዳይዘንብ ቤኪ ቶሎ ብለን እንሂድ ሲል የነበረ ነውና በቃ መሀል ላይ ዘንቦ ደግሞ ያየነው ያው እንግዲህ ጎርፉን እንዴት እንዳለፈው መኪናውን ያው የምታዩት ነው። ይሄ መኪኖቹ እንዴት እንደሚንሸራተቱ ምናምንና በአጠቃላይ ግን ፍቅር አይችበታለሁ። የሚገርም አይነት ፍቅር በቃ ሶ ያ እንዲሆን ምኞቴ ነው ሀገራችን ላይ። ፈታኙን ጉዞ በደንብ ለመንገር ካፒቴናችን አብራሪያችን አለ እዚህ ጋር በረከት። የትኛው ጉዞ ፈታኝ ነበረ? እንደውም አንተ ያው ከፊት አሽከርካሪውም ስለነበርክ የቱ ጊዜ ይፈትን ነበር የሚለውን አንሳልኝ። በጣም እንግዲህ ፈታኝ ነበር እንዳለው ሳሚ እንዳለው የዲማ መንገድ በጣም ፈታኝ ነበረ። ያው እዛው የክልሉም ራሱ የነበሩት አሽከርካሪዎች የተፈተኑበት ነው እና እዛ ቦታ ላይ ደግሞ አቷማ እገዛም አድርገዋል። የማንን መኪና ነበረ አማሃ ነተውጣው? የኖን መኪና 8100 ገብታ በቃ ልጁ ፈራ። ከዛ አቷማ በያው እንግዲህ በነገራችን ላይ እሱን ደግሞ የቀረስኩት የኔ ካሜራማን እንደሻው መኪናው ስለነበር እኔ ነኝ የቀረስኩትና ምስሉ ሼክ በደንብ ካለው አፉ በሉን ተመልካቾች። አንደኛው እግር ይሄን ያኛ ያዝ በቃ ጀግና አንበሳማ እንዴት አየው ሹፌራችን? እንግዲህ ሹፌራችን በእውነቱ በፓራሹት ነው የመጣልን። ከየት እንደመጣ ብቻ አላቅም። ብቻ አውጥቶታል። ከአዞ አፍ ነው። እኔ እዛው የክልሉ ያሉ ልጆች ራሳቸው በጣም ተደናገጠ። ግማል ላይ ነው ገባ። አረ እንደገና ወደ ኋላ መልሰው መንገድ እያሳየ ነው ራሱ በቃ ልጁ ሊረጋጋ አልቻለም። ያየነው ደግሞ 8000 ደግሞ ልጁም ያው ሬዶታ ምናምን የሚጠቀምባት ነው እዛ ጭቃ ላይና አላወቀውም ይመስለኛል። አቷማ ገብቶ ሲያወጣው አራቷማ ገለበጥኩ ይላል። ሌላው የመኪናውን ካነሳን 3 ሆነን ነው የወጣ ነው አይደለ? ናቲ እንዳጋጣሚ ጋምቤላ ላይ ናትናኤል ምን ነበር ምክንያቱ? አንደኛው ሹፌራችን የቀረበት ከዛ ከእንትን እየወጣን ወደ ጋምቤላ እየገባን የፍሪሶን ሸራ ጨረሰበትና ጉልበት እምቢ ያለች መኪናው እና ጋምቤላም እንደምንም ብላ ብቻ የቀዘቀዘው ምን ያለም ገባ። ጋምቤላም ከገባን በኋላ አልሄዳለች መኪናው እና የዛን ጊዜ አምቡላንስ ነበረች እኛ ምንላት ከኋላ ክላክስ ያደርጋል ሰውን ዞር በሉ ይላል። ከዛ ቢቸግረን እኛ እኔ ቀደምኩትና ሰው መክፈት ጀመርኩ መንገድ እና እንደዛ አድርገን ያው ያለፍንበት ሆቴል ላይ በቃ ገባ። አዎ አጋጣሚ ያው ተመልሷል። አሁን ተመልሷል። እናቴ እንግዲህ ዛሬ ባይኖርም ወደ ኋላ ቢቀርም ከጉዞአችን በዚህ አጋጣሚ ግን ምናልባት እንዳንረሳው ከጋምቤላ ተነስተን ወደ ዲማ ስንሄድ እጅግ በጣም አሁንም ክብረት ይስጥልን ግድቡንም እየጠበቁልን ያሉ ልናመሰግናቸው ይገባል። እነሱ ባይኖር ኖሮ እኛ ምንም ነን። የፌደራል ፖሊስ የጋምቤላ ክልል የፌደራል ፖሊስ አባሎቻችን የነበሩት ዝናብ ሲዘንብ ሲዘነበ ፀሐይ ሲሆን ፀሐይ ይህን ሁሉ ተፈራረቁ ከኛ ጋር ይህን ቻሌንጅ ስላለፉ በቡድኑ ስም በሉካን ቡድኑ ስም ላመሰግን ወዳለሁ። እንደውም አንደኛው የፌደራል ፖሊስ አባል ከፊት እየመሩን ሲሄዱ ይቆም ነበር መኪናው ቆሞ ምን ነበር ለምንድን ነው የሚቆመው ይሄ መኪና ብለን ስንጠይቅ ከመሃላቸው አንደኛው የፌደራል ፖሊስ አባል እዛች የሚያልፍባት መንገድ ላይ ቤተሰብ ነበር። ቪዲዮን እናሳያለን። 5 ደቂቃ እንኳን አይሞላም ቤተሰቡን ገብቶ ሰላም ብሎ ይወጣበትና የኛ ካሜራማን አብረውን ከነበሩት ውስጥ ወንዴ በጣም ስሜታዊ ሆኖ ሲያለቅስ ነበር እና እሱንም በዚህ አጋጣሚ በጣም እናመሰግናለን። ወደ ጋሽ ሞኬ ልምጣና እንግዲህ በዚህ እድሜ ቤተሰብ ትቶ ለመነሻ ይሄንን ሁሉ ቱር ለማድረግ ምክንያቱም ምን ነበር? ከዚህ ጉዞስ ምን አተረፉ? እኔ በግሌ ብዙውን የመሀል ሀገርና በተለይ ወደ ሰሜኑም አካባቢ ብዙዎች የኢትዮጵያ አካባቢዎችን ጎብኝቻለሁ። በስራም ዞሬ ሰርቻለሁ። አሁን ደግሞ በዚህ ቡድን ውስጥ ገብቼ
በተለይ ደቡብ ምዕራብ ኢትዮጵያና ደቡብ ኢትዮጵያን በጣም በዝርዝር ማለት ይቻላል ብዙ ኪሎ ሜትሮች ርቀት ተጉዞ ይህንን የመሰለ ከስራ ባልደረቦቼ ጋር በቅንነት በፍቅር ትህትና በተሞላውና በጥሩ የስራ መንፈስ እየሰራው ሀገሬንም ህዝቤንም እንዳይ እድል ፈጥሮልኛል። በዚህ አጋጣሚ ይህንን ፕሮግራም ላዘጋጁትም ለጽህፈት ቤቴም ቢሆን ከፍተኛ አክብሮትና አድናቆት አለኝ። በዚህ አጋጣሚ ሁሉንም ላመሰግን እወዳለሁ። በጉዞ ሂደታችሁን የምታስታውሷቸውን ሙዚቃ እናስታውሳቸው እስቲ። እየሄድን በእያንዳንዱ ገበያም ሆነ ከተማ ላይ እንደየአካባቢውን የሚመስል ሙዚቃ ለመክፈት እንሞክር ነበርና ምን ትዝላለህ? ለምሳሌ ምናልባት ከፍተኛ ድርሻው እኔ ጋር ስለነበረ አጫዋቹ ዋናው የሙዚቃ መረጣው እኔ ጋር ስለነበረ ማለት አንዱን መርጣ አንዱን አትተውም። ከልባችን ውስጥ የማይጠፋው ግን ዋሴ ኮመን ነው። ዋሴ እኔ ምን ጊዜም በቃ እንትን ያለሽ በቃ ስሰማው ትላንት እንደውም ቪዲዮ እያየን ነበርና በጣም ደስ የሚል እንትን ነው። ዋሴ በቃ የማይጠፋ እንትን ኮመን እንትናችን ነው። ከዛ በዘለለ ግን በየአካባቢው ስንሄድ ቆንጆ ሚሞሪዎች አሁን የጅማው ወሺ ይገርም ነው። አሁን ወሺ ቃል እንትን አለ ጋሽሞኬ ስለጨፈሩበት ነው ያስታውሱት። ወሺ ይገርም ነው። ሌላው ደግሞ በጉዟችን መሀል ላይ ያው የኛ መኪና ስፒከር ሙዚቃ አትሰራምና የኛ ዲጄ ደግሞ ሳሊ ነበር ሙዚቃ ይከፍትልናልና አንድ ትግረኛ ሙዚቃ ከፈተና የበዓል ሙዚቃ ነውና ይሄን ሙዚቃ ስሰማ ብሎ ይነገረኛል። በዚሁም ለተመልካቾች እንጋብዝ አስታውሰን እንትን ነው ክንፈ ገብረገርስ ይባላል። በጣም የጭራ ዋጣ የሚባል ወይ ደግሞ በማሲንቆ ተጫዋች ነው። በፊት አዲስ ካሴቱ በሲዲ ያለ ቤት ተገዝቶ ይመጣል። እኔ ከአያቶቼ ጋር ነው ያደኩት። በዓል ሲሆን በሰንቲ ወይ ደግሞ ይሄ ቀጤማ ይነሰነሳል። እዛ ጋር ደግሞ በግ ይታረዳል። ያ ነገር ከሙዚቃው ጋር ይለቀቃል። ያ ሁሉ ያለ በቃ እኔ አሁን በዚህም የሆነ ሰዓት ላይ ያንሰማው ቤተሰብ በቃ ይታወሳል። ሁሉ ነገር እንትን ይልልሃልና ያ ነገር በቃ ፊል ስለማደርገው ነው። ስለዚህ ክቡራን ተመልካቾች የክንፈን ሙዚቃ ተከታትለን እንመለሳለን። በያላችሁበት መልካም ጊዜ ይመላችሁ። ክቡራን ተመልካቾቻችን ቆንጆ ቆይታ እያደረግን እንገኛለን። አሪፍ የሆነ የትግረኛ የበዓል ዜማ ተከታትለን እስክንመለስ ድረስ በጉዟችን ከጅማ ጋሩ ያመጣነውን ቡና እየቀመስነው ነው። ወዳችሁታል። ሌላኛው ሳናነሳ ማለፍ የሌለብን የሚመስለኝ በእያንዳንዱ ጉዟችን ላይ መድረክ መሪያችን ቻቻ ዛሬ ባይገኝም ነበርና ጉዞ ላይ ያለ ነው የታላቁ የረመዳን ጾም የገባውና
ጾሙም ገብቶ ግን የሱ ጉልበት አልቀነሰም። የነበረውን ነገር እንደው ቤኪ ትንሽ በለን። ያው አርቲስት እና ጋዜጠኛ ቻቻ መቼም ያው የሱ እንትን ተነግሮ አያልቅም። ብዙ ነገሮችን ያው እሱ ነው እና በሰው ድርሻ እሱ ነው እና በነበረው እንትን ላይ ጾም በጉዞ ላይ ያለ ነው ጾም የገባው። ከዛ በፊትም የነበረው አቅም እንደዛው ነው። ጾም ከገባም በኋላ አቅሙ ያው ነው እና በጣም ይገርም ነበርና ያለው በቃ ልክ እዛች ቦታ ውስጥ ሲገባ በቃ ቀቢር ብሎ በቃ ሌላ በቃ እንትኑ በጣም ነው ሰው ጋር ይገባል ምን ይላል እና በጣም ድንቅ ነገር ነበረ እና የቻቻ በጣም ግን ተደብቆ ይበላል ብለህ ታውቀው ነበር እና አንዳንድ ጊዜ ቢገርመኝ ልክ የመጨረሻ ስራ ላይ እንዲቻ 10 ሰዓት 10 ተኩል አካባቢ ነው የምንደርሰው የመጨረሻው ስራ እና ይጀምራል ስራውን እና በቃ እኔ አሁን ደክሞኛል ምናምን ይላል ግን ሲገባ በደንብ ነው የሚሰራው እና በተደጋጋሚ አየዋለሁ ልክ የዛ ሰዓት ላይ ይጨምራል በቃ ጉልበቱ ምናምን እና በቃ ቻቻ ይላል ተስፋዬ በቃ ሰዓት ደርሷል ምናምን በቃ የመሸም ስለሆነ እንውጣ ሲለው ቆይ ምናምን ይቆጣዋል እሱን ዞሮ ከዛ በኋላ ስናየው ለካ እሱ የአፍጥር ሰዓት ነው የሚጠብቀው ሰዓት እያዳረሰ ነው ልክ ከዛ እንደመጣ አልቧል በቃ ታጥቦ ወደ አፍጥር ነው የሚገባው ከዛ እንደዛ ስንለው ኧረ ተዋል እንደውም ስለ በየሄድንባቸው ከተሞች ውስጥ ሁለት አይነት መንገድ ይኖራል ወይ የተቀበለን የከተማ የዞኑ የምሳ ግብዣ ይኖራል አሊያም ደግሞ ከራሳችን ኪስ ነውና አንዳንዴ ያለችህን ይዘህ ገብተህ የሚፈጠረው ነገር አለና የከተማውን ስም አንጠራም ግን ተስፍሽ አንዲት ከተማ ላይ እኔ ላይ ነው ወጣ ፋይናንስ እንግዲህ የሚገርም ስራ ነበር የሰራ ነው በአካባቢው ላይና ስም አይጠቀስ ስለተባለ ነው እና የሚገርም ኢነርጂ አውጥተን የሰራ ነው የሚገርም ቫይብ ነው ማህበረሰቡ ጋር የነበረው ግንኙነት ደስ የሚል ነበርና በቃ ምሳ ካልጋበዝናችሁ ተባለ በእሺ ብለን የተመራን በሞተረኛ የሚገርም ሆቴል ገባ ከዛ ሁለት የተለያዩ ቦታ ማርኮናል የዞኑ አመራር አይሆንም ተብሎ ሁለተኛ ሆቴል ተመረጠ ገባን ያው አመራሮች እንትን አቀማመጣቸው ተቀመጡ ከዛ ሁሉም ያዛል እንግዲህ ይቡድል ልኳኑ ወደ 14 ነን እንግዲህ የሚታዘዘው ነው መገመት ነው ከዛ ተበላ ተጠጣ ምን ተባለን መጨረሻ ላይ መጣና በጆሬ ይቅርታ እንግዲህ ተስፍዬ ሂሳብ ከኪስ ነው ሲባል ሁሉም ሰው ቀጥ ነው ያለው ያላዘዘው የለም አንድ ጠረጴዛ ላይ አንዱ ሁለት ያዘዘ አለ መንግስት ይከፍላል እኔ በቃ መቼም ማረሰው የሚገርም ገጠመኝ ነው እንደምን ተደረገ ከቨር አደረግን ያልተበዳደረ አልነበረም ያው ማስበው እኮ የዘነጠ ሆቴል ነው በጣም በዛ ላይ ምግባቸው የሚገርም ነው እንደዚህ ማለት ክፍያውም ደግሞ እንደዛው ነው ያው ይታወቃል አበላችን ይታወቃል ኪሳችን ይታወቃል በእንደዚህ አይነት ስታንዳርድ ውስጥ ልንገባ እንደማንችል ይታወቃል ግን ግብዣ ሲባል እንትን ብለን የገባ ነውና እኔው ጥሩ ሚሞሪ ይዞልን ቀርቷል ጨራርሰን ልንመጣ ስንል ያው ሁሉም መቃ ልግዛ ይላል አይደል የሆነች ነገር ይዘን መሄድ አለብንና የቡድኑ አንደኛ ገሽ ብሩን ጨርሰ ሳሚ ግን አለ እኮ በቃ የማይገዛው ቀይ የለም በቃ የማይዘው በቃ ምን ይያዘ ነው ድመቱ አዳልከው ማለት ነው ለስታል ብቻንም እንያዛት በጣም ቆንጆ ቆይታ ነበር ስናደርግ የነበረው በእያንዳንዱ በሄድንባቸው ቦታዎችና እንደውማ በዚህ ይገታል ወይ ቀጣይስ ምን ታስበዋል የሚለው ደግሞ እናውራ እስቲ 14 ሰው ነው በዚህ ቱር ሄድ ነው ሁሉም ለታላቁ ህዳሴ ግድብ ለአገር 41 ሴንቲግሬድ አንዳንዴ ኔጌቲቭ ይመጣል ቅዝቃዜ ውስጥ ሰለቸን ሳይሉ 12 ሰዓት ተነስተው 4 ሰዓት ደግሞ ቃል ጉባኤ በጣም መደነቅ አለባቸው ይሄ ለአገር የተከፈለ ነው ለባንዲራ የተከፈለ ነው ማለት በዚህ ሰዓት 14ቱ አንድ ታሪክ ሰርቶ ለሀገራቸው ከዚህ በኋላ ሁለተኛ ሶስተኛ ቢኖር
ሌላ ተከታይ ቢሰራው ምሳሌ ቢሆን ምንም ይቆጨን ነገር የለም። ማንም ሰው አያረገው በዚህ ሰዓት በዚህ ወቅት ምሳሌ በአፋር ወጣን። መጀመሪያ ጎንደር ደረሰን፣ ከጎንደር አፋር ገባን፣ ከአፋር ድሬዳዋ፣ ሐረር፣ ከሐረር ወጣን ቅድም ተጠቅሷል ጋምቤላ ደቡብ ሱዳን ድንበር ድረስ ድጋሚ ዞረን ደግሞ በታች ዲማ ደቡብ ሱዳን ድንበር በታች ደቡብ ምዕራብ ገብተን በደቡብ አርገን የወጣን የት ነው? ጂንካ ነው። በጣም ከባድ ህዳሴ ቁጥር 3 ምስራቅ አፍሪካን እነኚህ የኢትዮጵያ ዙሪያ ያሉትን የአፍሪካ ሀገሮችን ታላቁ ህዳሴ ግድብ ለነሱም የሚተርፍ መሆኑ ግንዛቤ መፍጠር ነው የምፈልገው። ሌላው ደስ የሚለኝ በትክክልስ አሁን ወርደን ስናይ ነው ኢትዮጵያ ምትገባን አይደለ? በደንብ ወርደን ማህበረሰቡን ይሄ የሶሻል ሚዲያውን ወይም ሜንስትሪም ሚዲያ ላይ ያለውን የአክቲቪዝሙን ስራ ማየትና ወርዶ ደግሞ ሰውን መረዳት ያላስፈራሩን ኤሪያ አልነበረም። አካባቢም ሆነ ማህበረሰቡ እንደዚህ ነው እንዲህ ነው ከሚባለው ነገር ውጪ ያየናት ወርደን የተመለከትናት ኢትዮጵያ በእያንዳንዳችን ምን ትመስላለች የሚለውን የሰውን የዋህነት ምናምን ጋሽ ሞኬስቲ እዚህ ላይ ማህበረሰባችን ፍቅር የበዛበት መተባበር ያለው ሰላማዊ ተቀባይ ነው። ፍቅር ያለው ህዝብ መተባበር ያለው ህዝብ እንኳን ለዚህ ለያዝ ነው እየገነባ ነው ላለው ግድብ አይደለም ለሌላውም ቀጣይ ግድብ ለመገንባት ዝግጁ የሆነ ህዝብ ነው ያየነው። እኔ በግሌ እንደዛ ነው የምረዳው። ስለሆነም ማህበረሰባችን ምናልባት በአገሪቱ ባለው ወቅታዊ የፖለቲካ ውስብስብ ችግር እዚህ መሀል ከተማ ላይ እንደምንሰማውና በተለያየ ሚዲያ እንደሚገለጸው ሳይሆን ታች ያለው ፍቅር ነው፣ አብሮነት ነው፣ ምን እናርግ ነው፣ ነገም ተነጎዳያ ከናንተ ጋር ነን የሚል ነው። ድጋፉን በቀጣይነት ተሳታፊ እንደሆነ ለመረዳት ነው ፈቅዶልኛል። የኢትዮጵያ ነባራዊ ሁኔታ በሶሻል ሚዲያ ላይ ያለ ይመስለኛል። የሚጮኸው የሚራገበው ሶሻል ሚዲያ ላይ ነው። እኛ እግዚአብሔር ይመስገን በሄድንባቸው ባሳለፍናቸው ከ8000 ኪሎ ሜትር በላይ የጉዞ መርሃ ግብር ላይ አንዳች መሰናክል አልገጠመንም። አንዳች የሴኩሪቲ ኢሹ ምንም አይነት ነገር አልገጠመንም። ይልቅ ማናችሁ ምንድናችሁ ብሎ ሳይጠይቅ ያነገብነውን አላማ ብቻ በመቀበል ሂሳብ ሳያወራርድ አጋርነቱን በፍቅር የገለጹባቸው ሞመንቶችን ያሳለፍ ነው። እኔ ከአእምሮ የማይጠፉ ሞመንቶች አሉ። ከዚህ በፊት ቁጥር 1 ማን ነው ጉዞ 1 ላይ የባቲ አካባቢ ላይ የነበረ አፋር በተለይ ይለያል። የሚገርም ሁሉም ይገርማል። እንትን ለማበላለጥ አይደለም። ኢቨንቱ ስትሄድ ዋው ትላለህ። የሚገራርም ቫይብ ታያለ። አባይ ላይ ምንም ጥያቄ የለም። ወደዛኛውም ስትሻገር ጂንካ ላይ ማን ነው ኮንሶ ላይ ታስታውሳላችሁ? የኮንሶ እንግዲህ አስቡ፣ ኮንሶ ወቅታዊ የዝናብ እጥረት ባለበት ኮንዲሽን ላይ እንደዚህ አጋርነታቸውን ሲሰጡ የሚገርም ነው። ለህዳሴ ግድብ ያለውን ጥሪት አማቶ የማይሰጥ ማንም አይደራደርህም። እና የምትሰማው የሚወሩ ብዙ ነገሮች አሉ። ኦፍ ኮርስ አንዳንድ ጊዜ ወቅታዊ የምትሰማቸው ነገሮች አሉ። እኛ ግን በሄድንባቸው አጋጣሚዎች ግን ምንም አይነት ችግርም መሰናክልም አልገጠመንም። ጉዟችንን ያጠናቀቅነው ጂንካ ነበረ። መጨረሻ በዩኒቨርሲቲው አዘጋጅነት ነበርና አማሃ ብዙ ጊዜ ንግግር አያደርግም በየመድረኩ ተናጋሪያችን ጋሽ ሞኬዳቸው። አማሃ ግን ወጥቶ ሪሊ ተች በጣም ብዙዎቻችንን የነካ አይነት ንግግር አድርጓል። ተማሪዎች ነበሩ የተሰበሰቡትና ሁሉም እንደያቀሙ ለዚች ሀገር የሚገባውን እንዲያደርግ ታሪክ መስራት ካስፈለገን ሁላችንም ባለድርሻ ነን ማድረግ አለብን የሚለውን ሀሳብ ሲያነሳ ስለነበረ እሱን ያስታውሰንና ወደ ማጠቃለያው እንሄዳለን። ያው እንቻ ሀገር የሁላችንም ነች፣ የማንንም አይደለችም። መጠቀምንም ካለብን ሁላችንም በጋራ እንጠቀማለን። ግን ስንጠቀም አገሬ ከኔ ምን ትፈልጋለች ማለት አለብን። ጊዜ መስጠት አለብን። ሁሉንም ወደ ቢዝነስ ከቀየር ነው እናውቀዋለን። ቢዝነሱ አገር ስትኖር ሁሉም ነገር። አንደኛ ደግሞ በጣም የሚገርማችሁ በየክልሉ ላይ ያየነው አለ፣ ታሪክ አለው። የምግብ አይነቱ ይለያያል፣ የአየር ጸባዩ፣ ያለባበሱ ሁሉም ይለያያል። እዛ ውስጥ ያለ ግን ትውልድ ያንን አውቆት በሶሻል ሚዲያ ቢለውጠው አንድ ለራሱ ለዛ ሰው ኢንካሙ ነው ገቢው፣ ሁለት እዛ የሚኖርበትን ማህበረሰብ ያስተዋውቃል። ስለዚህ ለዚህ ትውልድ ሳይሆን
ላለፈም ለትልቁ አገርን የሚያክል የለም። አገራችን የሁላችንም ድጋሚ የምናገረው። ስለዚህ ሁላችንም እንዲያውን እኮ ታላቁ ህዳሴ ግድብ ላይ እየሰሩ ያሉ ልጆች እኮ ታሪክ ሰርተዋል። በቃ ሁላችንም ታሪክ እንስራ፣ አገራችንን እንጠብቅ፣ እንከባበር። አገራችን የጋራ ነች ለማለት ነው ፈልገው። የእንኳን አደረሳችሁ መልእክት እስቲ ከአማርኛ ውጭ ሌላ ቋንቋ ያለው ሰው ካለ ከሳሚን ጀምር። ሳሚ ነው እንግዲህ ንመላ ሰዓብቲ እምነት ክርስትና እንኳዕ ንጎይታና መድኃኒትና ኢየሱስ ክርስቶስ ትንሳኤ በዓል በሰላም አብጽሐኩም ክብል ፈቱ ይቀንየለ። እሺ ሌላ ቋንቋ የለም አንተ ጋምቤልኛ ምናምን ሞኬ ጋውሮምኛል። ወራ መንታ ክርስቲያና ኦርቶዶክሲ ሁንዳቲፍ ጉያ አራ አያና ወጋ ጾሚ ሂካ ቲን ኑጌፍ ባጋሲን ይንገይ ሂንጀራ አኒስ ከረኮቲን ባጋቲን ነገይ ሂንጀራ ኡልፋዳ ገለቶማ። እናመሰግናለን። እንኳን አደረሳችሁ መልእክት ቤኪ ደግሞ እንኳን ለብርሃነ ትንሳኤው አደረሳችሁ አደረሰን። መላው ቤተሰቦች እንዲሁም ይህንን ፕሮግራም ለሚመለከቱ ሁሉ በጠቅላላ እንኳን አደረሳችሁ። ቤተሰቦቼን አብሮኝ የሄዱት እኔ ምን ጊዜ ማምንበት ፓርት አለ። አብሮኝ የሄደ ቲም ነው የኔም እናቴም አባቴም ወንድሜም። እነሱን ነው ማመስገን ፈልገው። ምክንያቱም ምንም ነገር ብንሆን ከቤተሰቦቼ ቀድሞ የሚደርሱት አብሮኝ ያሉ ሰዎች ናቸው። እነሱን ነው ማመስገን ፈልገው። ካለ ምንም እዚህ ደረጃ ስለደረሰን መልካም አመት ባለ ለማለት ፈልጋለሁ። ቲሙ በተቀረ ቤተሰቦቼን ነው። አመሰግናለሁ። እንግዲህ ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ አደረሰን። በአገር ውስጥም ከአገር ውጭም ላላችሁ ያልተጠቀሰው ግን መጀመሪያ ላይ ሁላችንም ቤቴን፣ ንብረቴን፣ ሚስቴን፣ ልጄን ማቄን ሳንል ነው የወጣ ነውና ይሄን ሁላ ቻሌንጅ ችላችሁ ችለን እዚህ ደረጃ ስለበቃን የቡድኑን በቡድኑ ስም ምስጋና ማቅረብ ፈልጋለሁ። በመቀጠል የኢትዮጵያ ታሪክ ባህልና ቅርስ አድን በጎ አድራጎት ድርጅት በቀጣይ በእንደዚህ አይነት ሀገራዊ ኢሹዎች ላይ ይሰራል፣ ይሰማራል። እንዳለ ሆኖ ደግሞ የታላቁ ህዳሴ ግድብ ፕሮጀክት ጽህፈት ቤት ተቀብሎን ከኛ ጋርም ስለሰራ እናመሰግናለን። የክልል ተጠቅሰዋል፣ እናመሰግናችኋለን። ስለነበረ ነገር ኤንቢሲዎች ከኛ ጋር ለቱሩን በሚገርም ሁኔታ ተሳትፋችኋል። ቻሌንጁን አይታችሁታል፣ ታስተውሳላችሁ። የዲማ መመኝታ በጣም መብራት ጠፍቶ ሙቀት ሆኖ ምናምን እነሱ ቻሌንጅ አልጋ ይቻላል። እስከ በዚህ በኩል የለው መኪና ውስጥ ካሜራማን እንደሻው እሱ ካውን በረታ ይመስላል ተኝቷል። ኤንቢሲም ሆኖ መገኘት እውነትም ሆኖ መገኘት ከኛ ጋር ኢቨንቱን ከመጀመሪያም እስከ መጨረሻ ስለነበረን ቆይታ እጅግ በጣም እናመሰግናለን። እኔ ደግሞ በተራዬ እዚህ ስቱዲዮ ድረስ አብዛኞቻችሁ ድካማችሁ ሳይለቃችሁ ጥቂት ስለ ጉዞ ማስታወሻችን እናወራ ብዬ ሰጠራችሁ ፈቃደኛ ሆናችሁ ጊዜያችሁን ሰጥታችሁ እዚህ አብረን ስለቆየን ከልብ ነው ሁላችሁንም ማመሰግነው። ደግሞ እግዚአብሔር ፈቅዶ ግድባችን ተጠናቆ እዛ ቦታ ላይ ቁጭ ብለን የምናወራ ያድርገን። እንደ መድረክ መሪያችን አጨራረስ እንጨርሳለን። ክቡራን ተመልካቾች መልካም በዓል እንዲሆንላችሁ እመኛለሁ። ሁላችሁንም አመሰግናለሁ። Vamos,